ችግር መወጣጫ ስቴፕ ነው። የገጠመን ችግር የገንዘብ ከሆነ እሱ ችግር ላይ ብለን ጥረን ግረን ወድቀን ተነስተን ሶልቭ አድርገን ላይ ስንወጣ ለሌሎች የችግሩን መፍትሄ ምን ማድረግ እንችላለን? ማስተማር እንችላለን። እኛ ህልማችን ጋር እየሄድን ነው። ለህልማችን ጋር ለመሄድ ለጊዜያዊ እጥረት አለ። ጊዜያዊ እጥረት ቋሚ አይደለም። ነገ ከዚህ ችግር ወጣለሁ። ለሰጡኝ ሰዎች ሁሉ ውለታቸውን እጥፍ ድርብ አድርጌ በደስታ በፍቅር መልሳ። ችግር ሁሉ ጊዜ ይመጣል። የኛ አቲቲዩድ መቀየር አለበት። ለችግር ይመጣል፣ ፋይል አድርጎት ይቀመጥ በቤት ውስጥ። ከዛስ በኋላ ተራ በተራ እንዳስቸኳይነቱ በአንድ ጊዜ ሁሉንም ችግር ይፈታል እንዴ? አይፈታም። እኛ ነን የምንወድቀው። ተራ በተራ መዘን ከላይፍ ቻሌንጅ ጋር ዲል የምናደርገው ታዲያ እንዴት ዲል እናድርግ? ለአንዴና ለመጨረሻ ጊዜ ነው ከዚህ በኋላ ይሄ ችግር አይገጥመኝም የሚሉ ሰዎች አሉ። ለአንዴና ለመጨረሻ ጊዜ የሚገጥመኝ ለመጨረሻ እስክትሞት ድረስ። ችግር ሁሉ ጊዜ ይመጣል። የኛ አቲቲዩድ መቀየር አለበት። ለችግር ይመጣል፣ ፋይል አድርጎት ይቀመጥ በቤት ውስጥ። ከዛስ በኋላ ተራ በተራ እንዳስቸኳይነቱ በአንድ ጊዜ ሁሉንም ችግር ይፈታል እንዴ? አይፈታም። እኛ ነን የምንወድቀው። ተራ በተራ መዘን እያወጣን ዛሬም እሱን ነው መጨረሻ ላይ አይተን የምንሄደው ማለት። ስለዚህ ዲሊንግ ዊዝ ላይፍ ቻሌንጅስ ምን ለማድረግ ነው ዲል የምናደርግ? to effectively manage and overcome challenges encountered። እኔና እናንተ የገጠማችሁ የገንዘብ ችግር፣ የኢኮኖሚ ችግር፣ የሪሌሽንሺፕ ችግር፣ የሰላም ችግር፣ ሌላም የተለያዩ የጤና ችግር፣ እነሱን ሊስት አድርጓቸው። ይህ ችግሬ ነው። መጀመሪያ ችግርን ለመፍታት ሪኮግናይዝ ማድረግ ያስፈልጋል። አንዳንድ ሰው እኔ ምንም ችግር የለብኝም ፈጣሪ የተመሰገነ ይሁን አለ አይደል? እልህ ውስጥ ገብቶ ከጎረቤት ጋር እኛ ሰላም ነን የሚል ሰው አለ። ላይክ ነጭ ጤፍ ከውጭ አስጥተው ከውስጥ ጥቁር የሚበሉ አሉ። ነጭ ጤፍ ሁሉ የሚሰጣ ነው፣ አይበላም። ለመባላት ኑር። ከፈጣሪ ጋር ትራንስፓረንት የምትኖሩትን ነገር እሱ ያሳስባችሁ። የሌላው ምንም ሰው አወራም አላወራም ለእናንተ የሚጨምርም የሚቀነስም ነገር አንዳች የለም። ዛሬ በሶሻል ሚዲያ ዘመን ፈተናው ብዙ ነው። ምን ተወራልኝ፣ ምን ተባለልኝ፣ ምን ባደርግ ነው ይበልጥ ደስ የሚለው ብለው ብዙ ሰዎች ያንን ነገር ነው የሚያደርጉት። ምንም ላይ ካይኖረው መልካም ነገር አድርጉ፣ እናንተ ስሩ። ከዛ ለሚዲያው ሳይሆን ለራስና ለቤተሰብ። ይሄው የኔ ሶሻል ሚዲያ እኮ አይደል? ሶሻል ሚዲያችሁ እኮ ቤታችሁ ነው አይደል? ፖስት ባታረጉም ያው ፖስትድ ናችሁ። ይቻላል እንደ ከቤት ኦፍ መሆን አትችሉም ማለት። ስለዚህ እዛ ጋር ነው ሪል ላይፍ ያለው። እሱ ነው ፖስታችሁ፣ እሱ ነው ላይፋችሁ። እዚያ ላይ ማተኮር ያስፈልጋል። ስለዚህ ኢፌክቲቭሊ ማኔጅ ለማድረግ አንደኛ የሚሰራ ስትራቴጂ ቅረጹ። እንዴት አድርጌ ስትራቴጂ ልቅረጽ አላውቅም። ወቃ ለማወቅ ማንበብ፣ መጠየቅ። ችግራቸውን ከፈቱ ሰዎች መማር። ዛሬ ኤአይ ላይ ገብቶ መጠየቅ ይቻላል። how to solve problems artificial intelligence። ስንቶቻችሁ አፖች ትጠቀማላችሁ የአርቲፊሻል ኢንተለጀንስ? ሌላው ቢቀር እንኳን ኤአይ ከፍታችሁ አፕን ማለት ከፈራችሁ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ በቃ፣ ወይም ደግሞ በስሚላህ ብላችሁ በዛ ይቻላል አይደል? አይቻልም እንዴ እንደዚህ ማድረግ? ይቻላል። ጸሎት አድርጎ መልካሙን ንገረኝ ብሎ መጠየቅ። ጉግል ስንገባ ለምን አልፈራንም? ድሮ እኮ ይፈራ ነበር። ዛሬ እኮ ስለተለመደ ነው እንጂ ኮምፒውተር ምናምን ጉግል ኢንተርኔት እንዳለ የሚፈራ ነገር ነበር። አርቲፊሻል ኢንተለጀንስ ማለት ከ10,000 አማካሪዎች ጋር እኩል የሆነ ነገር ታገኛላችሁ በአንድ ጉዳይ ላይ። ዘንድሮ ገባ ብላችሁ ጠይቁ። ብዙ ሰው አይታችኋል። የኢትዮጵያውያን ባህል ምንድነው? የሆነ ማስታወቂያ ተለጥፎ ሰው ግር ብሎ እያነበበ ካለ ሄዶ ሰው አያነብም። ምንድነው የሚለው ነው የሚለው? ምንድነው የሚለው? አንብባ። አይ ጊዜ የለኝም ቸኩላለሁ አይነት ነገር። ስለዚህ እሱ አቲቲዩድን ባክ የማይረባ ነው ይለኛል፣ ይሄዳለሁ። የሚረባ እኮ ነው። ፕራይመሪውን ለምን አናገኝም? ስለዚህ ያንን ማድረግ አለብን። ወርኪንግ ስትራቴጂ እንጠቀም። ወርኪንግ ስትራቴጂዎችን አፕላይ እናድርግ። አንዱን ዛሬ እዚህ እናያለን። ሁለተኛው ኬፕ ሰፖርት ዌን ኒድድ። በቃ ሰፖርት ሲያስፈልጋችሁ ሁሉ ጊዜ ተጠቀሙ። እኔና ሰብሊ በጣም የምንቸገርበት ሰዓት እንዳልኳችሁ ኔትወርክ ማርኬቲንግ ጀምሬ በቃ በዚህ ነው የሚያልፍልን፣ ለቤተሰብ ቤት መኪና እናሟላለን የሚል ህልም ድሪም ቦርድ ቤት ለጥፌ ቁርስ መሰራት የለም። ግን ቤተሰብ ጓደኛ ምናምን ክፍተታችንን ያየ ብር አምጥተው የሚሰጡናሉ፣ አስቤዛ ገዝተው የሚሰጡናሉ። እናመሰግናለን። ተቀበሉ። ሰፖርት ኪፕ ሰፖርት ዌን ኒድድ። ርቧችሁ አንዳንድ ሰው ምንም ችግር የለም እኮ ምን አለፋ እጅግ በጣም እናመሰግናለን ይልመድባችሁ ነው እኮ መባል ያለበት። ለምን እኛ ህልማችን ጋር እየሄድን ነው። ለህልማችን ጋር ለመሄድ ለጊዜያዊ እጥረት አለ። ጊዜያዊ እጥረት ቋሚ አይደለም። ነገ ከዚህ ችግር ወጣለሁ። ለሰጡኝ ሰዎች ሁሉ ውለታቸውን እጥፍ ድርብ አድርጌ
በደስታ በፍቅር መልሳለሁ። ግልጽ ነው። ስለዚህ የሚደግፈኝ አታሳጠኝ። ፈጣሪ እኮ ነው ያመጣችሁ እነዚህን ሰዎች ታዘው እኮ ነው። ስለዚህ ተመስገን ጎሽ እናመሰግናለን ብላችሁ በደንብ ሞቲቬት አድርጋችሁ ለሚቀጥሉት ጊዜያት እጥራቱ እስኪንትን እስኪል ድረስ መቀበል በደንብ እየተቀበልን ነው። ግን አሁንም የምላችሁ ሰዎች ገንዘባቸውን ሲሰጣችሁ አስተያየትም ስለሚሰጡ አስተያየቱን አትቀበሉ። አንዳንድ ሰው ብር ይሰጣችሁና ድሪም ምናምን የሚለውን ግን ትተህ አርፈህ ብትሰራ አንዱ ተቀጥረ ብትሰራ ንግድ ምናምን የሚለውን ነገር ብትቶ የሚላል ብሩን እንቀበላለን። ይሄኛውን አስተያየት ግን እናስበታለን ወደፊት አንቀበልም በሚል አቋም ሰፖርት ሲያስፈልግ ተቀበሉ። ሰዎች ነን። አንዳንዴ እንደክማለን፣ አንዳንዴ እንበረታን፣ አንዳንዴ ጤና ይኖረናል፣ አንዳንዴ ገንዘብ ይኖረናል፣ አንዳንዴ ሰው ይኖረናል፣ አንዳንዴ ዕውቀት ይኖረናል፣ አንዳንዴ እድሜ ጤና ከኛ ጋር ይሆናል፣ አንዳንዴ ደግሞ እነዚህ ይጎሉናል። በጎደሉን ጊዜ ከሰው አያችሁ፣ ሰው ለሰው መድኃኒቱ ነው አይደል? ስለዚህ መድኃኒቱ ሲመጣ አልቀበልም አትበሉ። ጎሽ አስፈላጊ ሰዓት ነው ያመጣሽው እናመሰግናለን ብላችሁ ተቀበሉ። ሜንቴን ደግሞ እንደዚህ ስላችሁ ከማልቀበል ብላችሁ ከዚህ ውጡ አይደለም ያልኩት። ሲያስፈልግ በቃ ይጎላል። አንዳንድ ጊዜ አያችሁ፣ ሰውን እኮ ማክበር ራሱ የምናውቀው ጉድለት ይኖራል። ነጋዴ ሆናችሁ እየነገዳችሁ እኮ ይጎላል። ንግድ አለ፣ ቢዝነሱ አለ፣ እየተሰራ ነው። ነገር ግን የሆነች ካሽ ይጎላችኋል። ትርፋማ እኮ ቢዝነስ ኖሯችሁ ካሽ ይጎላችኋል። ሊኩዊዲቲ ይባላል። ንብረት አላችሁ፣ ቤት አላችሁ፣ የራሳችሁ ካርታ አላችሁ፣ ግን ግድግዳው አይበላም። ሰው ያስፈልጋል አይደል? ቤትህ ምግብህ አይሆንም ለዛሬ። ስለዚህ ሰው ያስፈልጋል። ሜንቴን ፖዚቲቭ ማይንድ ሴት። ሁሌ ይሆናል፣ ይሳካል፣ ይቻላል የሚለውን ነገር እንያዝ። ሁሌ ቀና ነገር እንያዝ። ይሆናል፣ ይሳካል። ለጊዜው አጥሮኛል፣ አዎ ችግር አለ፣ አዎ አልካድኩትም አለ። ነገር ግን ከዚህም ችግር የምወጣበት ዘመን አለ። ከችግራቸው በላይ የሚያስቡ ሰዎች ናቸው ዘመንን የተሻገሩ። ኢትዮጵያ ለጊዜው እዚህም እዛም የጦርነት ድምፅ አለ፣ አዎ አለ። ነገር ግን ከጦርነቱ በኋላ ያለውን ጸጥታ የሚያዩ ሰዎች ሲበዙ፣ እስኪ ለሰላም ኢትዮጵያ ሄዱና ተማሩ የሚባሉ የተለያዩ ሰዎች ሲመጡ እንዴት በፍቅር እንደሚኖሩ፣ እንዴት አይነት ምርጥ አገር እንደሆነች፣ ገጠር ብትሄድ ከተማ ብትሄድ መንገድ ላይ ዞር ብሎ ሰው የሚያይ፣ እንግዳ ከሆንክ አክብሮ የሚቀበል፣ አንዳቸውም ጋር ችግር የሌለ መንገድ ላይ ምናምን ሰው ሲሄድ ተቸግሮ የማታይበት ሀገር እኮ ኢትዮጵያ ናት የሚለውን ዛሬ ችግር ውስጥ ሆነን በህሊና ማየት ይሄ እብደት አይደለም። ይሄ እብደት አይደለም። ብዙ ሰው ግን እንዲመደረግ አለበት አስተያየት አትስጡ። ለራሳችሁ ኑሮ አስተያየት ስጡ። መጀመሪያ የማን ችግር ፍቱ? የራሳችሁ። ለምን ኢትዮጵያ እኔ አንተ አንቺ ተደማምረን አይደለን? እንደሱ ተደማምረን ከሆነ መፈታት አለበት የለበትም? የቤቴ ችግር ከተፈታ እኮ የኢትዮጵያ ችግር በእኛ ቤት ዙሪያ ላይ ተፈቷል። ከዛ ለጎረቤት ማገዝ ነው። የቤትህን ችግር ከፈታ ከዛ እንዲመደረግ አለበት ብለህ ሌላ ቤት እንዲመደረግ አለበት ሌላ። የብዙ ቤቶች ችግር ሲፈታ የሀገር ችግር ይፈታል። ስለዚህ እንደሱ እንፍታ ነው። ናው ስቴፕስ መጨረሻ ላይ የምናየው ስቴፕስ እንዴት ኦቨርካም እንደምናደርግ። እኔ ይሄን ስቴፕ ያገኘሁት How to Stop Worry and Start Living ከሚለው መጽሐፍ ላይ ነው። ዴል ካርኔጊ የመጀመሪያ 5 ፐርሰናል ዴቨሎፕመንት መጽሐፎች ያነበብኩት የሱን ነው። መጨነቅ አቁመህ እንዴት መኖር እንደምትጀምር። ለምን አሁንም እኔ ጭንቀቴ በዛ ወቅት የነበረው በገንዘብ ምክንያት ነው፣ ሌላ አይደለም። ስለዚህ ያንን ለመፍታት ኦቨርካም ለማድረግ አንደኛ the right thought process፣ ትክክለኛ thought process። ችግሩን መፈትፈት ሳይሆን ሶሉሽኑ ላይ ማሰብ። the right እና the wrong right thought process ኃላፊነት ውሰድ። ይህ ችግር የማን ነው? የገንዘብ ችግር አለብኝ፣ የኔ ነው። የገንዘብ ችግሬን የፈጠረው የሀገሪቱ ኢኮኖሚ ነው ብትል ኢኮኖሚውን የመፍታት ቁልፉ በእጅህ አይደለም። የኪስህን ኢኮኖሚ የመፍታት ቁልፍ ግን በእጅህ ነው፣ ከሱ ጋር ማለት ነው፣ ከፈጣሪ ጋር። blaming others is wrong። ሌሎችን አትውቀስ። the right thought process think solution መፍትሄ ምን መፍትሄ ላገኝ ይችላል? እስቲ መፍትሄ ዴቭ ንገረኝ። መጽሐፍ ላይ ሊሆን ይችላል፣ ኦንላይን ላይ ዲግ ማድረግ መፍትሄ። thinking the problem ችግሩን ደጋግሞ ማሰብ ዋጋ የለውም። አንዳንድ ሰው ችግሩን እስቲ የሆነ ችግር ገጥሞኛል ለመፍታት ብሎ አውርቷቸው ኦኬ ስለዚህ ለመፍታት እንትን እናደርጋለን ሲባል ችግሩ ምን መሰለ ብሎ ለመፍትሄው ሌላ ችግር ሳይመጣ በፊት የማምጣት ብቃት አለው። እንደዚህ አይነት ሰው አትነካኩበት፣ እዛው ቢኖር ይሻላል። በቃ አዝሎቱ ነው የሚዞረውና የሚፈልገው ምንድነው? በችግሩ ምክንያት እሽሩሩ እንዲባል። አንተ እኮ የደረሰብህ በጣም እኮ የሚገርም ነው ሲባል ደስ የሚለው ሰው እንዳለ ታውቃላችሁ። ለምሳሌ እኔ ድሮ እናቴም ይኸው እዚህ ስላለች መታመም ደስ የሚለኝ እንቁላል ሊጠበስልን ነበር።
እና የመታመም ችግር እንዲጠፋ አልፈልግም እንቁላልን ስለሚያመጣ ማለት ነው። ልጆናችሁ ገጥሟችሁ አቅም ስትታመሙ የሆነ ደና ነገር ሲኖር ከዛ ስታስቡት ኖርማሊ ከሌለ እንትኑን ማምጣት ነው ችግሩን። መታመም ደግሞ የመተኛት ያክል ቀላል ነው። ምን ሆነ አላመመኝ። የኛም ልጅ አለ ሁለተኛ ልጃችን ነው ጆጆ። አንዳንድ ጊዜ ትምህርት ቤት ከልጅነቱ ጀምሮ ትምህርት ቤት ግን ለምንድን ነው ምን ሄደው ግን ትምህርት ቤት? አሁንም አምስተኛው ልጃችንም እንደዛ ይላል። ሁልጊዜ ነው እንዴ ምን ሄደው ይላል። አይ እስከ ሰኔ ብቻ ነው፣ ከዛ በኋላ እኮ ረፍታል። ሰኔ መቼ ነው? ሰኔ ያው እንትን ከ3 ወር በኋላ 4 ወር በኋላ ይቆያል አይደል? በጣም አሞኛል ምናምን ከማታ ጀምሮ ፕሮሞሽን ይሰራል። ጧት አይሂድ እንላል። ልክ ጧት እኔና ሰብሊ ወሰን አይሂድ ስንል ቴሌቪዥን ማየት ይቻላል። እዛው ሌሎቹ እንደሄዱ ይድናል። እና እንደዚህ ችግር የማዘል ባዘው ሁላችንም ጋር አሉ ትንሽ አንዳንዱ የገንዘብ ችግርን አንዳንዱ የጤና ችግርን እንዳይጠፋበት የሚያስፋፋል። ያ ጉንፋን እንዴት ሆነ ሲባል ትንሽ እየከረከረኝ ነው። የለም እኮ ጠፍቷል። ግን ደስ ይላል መጠየቅ ይሄ ፎከስን ስለሚሰጥ። እና በሽታን አትዘሉ። በቃ ሹሩሩ የሚባል አይደለም። በቃ ደህና ነኝ አይደል? ደህና ነኝ እኮ ጥሩ ነው አይደል? በእስልምናም በክርስትናም እኮ የኛ ሰላምታ አልহামዱሊላህ ወይም እግዚአብሔር ይመስገን ነው አይደል? ምን ነው እንዴት አደርክ ሲባል ዘንድሮ እኮ ተተነዋል። እንዴት ነህ ሲባል ብዙብኛል ነው። believe it solvable ይፈታል ብለህ ምን አርግ እመን። ሁሉም ችግር አይደለም changeable የሆኑ ችግሮችን ይፈታል። ሌሎቹ ተስፋ ይቆርጣሉ። that is wrong. act upon a solution ላይ ምን አርግ አተኩርና ተግብር። ዛሬውኑ ጀምር። ቆይ ላጥናው፣ ቆይ ለመርምረው፣ ቆይ ለወቀው አትበሉ። አውቆ መጨረስ አይቻልም። ጀምሮ ተግብሮ ያወቁ መጨረስ ግን ይቻላል። ሌላው የተሳሳተው ምንድነው? ችግሩ እስኪፈታ መጠበቅ። አትጠብቁ። ናው ለፕሮብለም ያለን ለችግር ያለን አቲቲዩድ ምን መሆን አለበት? ችግር መወጣጫ ስቴፕ ነው። ችግር ሲገጥመን መወጣጫ ስቴፕ ነው። የገጠመን ችግር የገንዘብ ከሆነ እሱ ችግር ላይ ብለን ጥረን ግረን ወድቀን ተነስተን ሶልቭ አድርገን ላይ ስንወጣ ለሌሎች የችግሩን መፍትሄ ምን ማድረግ እንችላለን? ማስተማር እንችላለን። ለሌሎች ኢንስፓይሬሽን መሆን እንችላለን። ስለዚህ የተሰጠን ችግር እንዳለ it's a stepping stone መወጣጫ ደረጃ ነው፣ ወደ ላይ ከፍ የምንልበት ነው የሚለውን አቋም ነው። ስቴፖችን እንይ። ቻሌንጅን ለመፍታት ስቴፕ ነምበር 1 ቻሌንጁን ጻፉት። በዛ ወረቀት ላይ እነዚህ አሁን ማወራችሁን ስቴፖች ዛሬውን አደራ። ዛሬ በጣም ደክሞኛል፣ ኢንስፓየርድ ሆኛለሁ፣ ችግር መጻፍ አልፈልግም አትበሉ። ግልጽ ነው። ማታ ችግርን ለሰብኮንሺየስ ማይንድ ፍታው ብላችሁ ብትሰጡ ፕሮሰስ አድርጎ ያድራል። ምክንያቱም ይሄ ኃይለኛ ሶፍትዌር ነው። ችግር ሲገጥመኝ ይሄን ስቴፕ ነው ኢትስ አውቶማቲክ ነው። ጭንቅላቴ ብጽፍም ባልጽፍም በዚህ መሰረት ነው እየኖርኩ ያለው። አሜዚንግ። ገና ስትጽፉ ነው መፈታት የሚጀምረው። ችግርን ማወቅ የመፍትሄ ግማሽ ነው። ብዙ ሰው ችግሩ ምንድነው ብላችሁ ስትጠይቁት ምንድነው ግን የሆንኩት ብላችሁ ጠፍቶባችሁ አቅም እስቲ ምንድነው የተቸገርከው? እውነት እያላዘናችሁ ሰው አግኝቷችሁ እስቲ ና ቁጭ በል ንገረኝ፣ ምን ሆንክ እስቲ ንገረኝ እንፍታው። እንጃ ምንድን ነበር የሆንኩት? አለበለዚያ ደግሞ ሞመንት ስትናገሩ 50% ምን ይሆናል? ይፈታል ማለት ነው። ስለዚህ ራይት ዳውን the problem ቻሌንጁን ፈተናውን ጻፉ። ዘንድሮ ልሞት ነው ተብሎ ይጻፋል ቻሌንጅ። እንደ አይነት ቻሌንጅ አለ። የገንዘብ እጥረት አለ፣ ወጪና ገቢዬ አለመጣጠን ብሎኛል፣ በዚህ ያክል ብር፣ ይሄን ያክል ብር ብላችሁ አለቀ። ይሄ ነው ችግሩ በግልጽ እንጂ የኑሮ ጫና ይሄ አስተሳሰብ ነው። ለኑሮ ያለን አስተሳሰብ ነው እንጂ የኑሮ ጫና የሚባል ችግር የለም። ምንድነው ያለው? ገቢና ወጪ አለመጣጠን ብሎኛል። ጤና ከሆነ ጤንነቴ ላይ እንትን ቦታ እየታመምኩ ነው። ይሄን ነው የምትጽፉት እንጂ ጤናዬ ምንም ደህና ነገር የለውም የሚባል አስተሳሰብ አንጻፍ። አቲቲዩድ ሳይሆን ትክክለኛውን ችግር እንጻፍ። ሁለተኛው ስቴፕ ነምበር 2 ኦፖርቹኒቲው ምንድነው? የገንዘብ ችግር ከሆነ የዚህ የገንዘብ ችግር ኦፖርቹኒቲ ምንድነው? እኔ ይሄንን ሶሉሽን በጣም ከተለማመድን በኋላ በኪራይ ቤት ውስጥ 22 አካባቢ ያለን ሰብሊ ሁለተኛ ልጃችንን ወልዳ አራስ ሆና አከራዩ መጣና ውጡ አለ። ዞር ብዬ ሳይ ድሪም ቦርድ ላይ ቤት መስራት G+3 የሚል አለ። ልክ ውጡ አለ ስትል ሰብሊ ጎሽ በቃ ኦፖርቹኒቲው ምንድነው? ቤት መስራት።
እንለምነው እንጠይቀው የሚል ሐሳብ መጥቶልን ነበር። ነገር ሰውየውን ከለመንኩኝ ቤት አልፈልግም፣ ኪራይ ይቀጥል፣ የኪራይ ዘመን ይራዘም። ኖ። ከዛ በኋላ አዲስ ቤት ሌላ ቦታ ተከራየን። ከዛ የመጨረሻው ቤት የኪራይ ቤት የሚል አዋጅ አወጅን። 5000 ብር ባንክ አለን ያለ ሴቭ ያደረግነው ቆጥበን በብዙ ዘመን ማለት ነው። ከዛ 365 ቦክሶች አዘጋጀው። 365 64 ብለን 0 365 እዛ ቤት ገብተን አንድ ቀን አድረን ጠዋት ስንነሳ 365ን ሰረዝኩኝና ጮክ ብዬ ጠዋት 364 ቀን ቀረን ግራውንድ ፕላስ 3 ቤታችን ልንገባ። በንጋታውም ስሰርዝ ከ10ኛው ቀን በኋላ ሰብሊ ኩል እየተኳለች እኔ ሳሎን እኔ ነፂ አቤት ሰርዛል ዛሬ አልሰረዝኩም ልሰርዝ ሰርዡ ለምን ቲም ወርክ ሆና አብዛኛው በኩል ተሰረዘ። በ365ኛው ቀን ቤታችን አልገባንም። ነገር ግን በ700 ቀን ውስጥ G+3 ቤት ውስጥ ገብተናል። ምርጥ አከራይ ያባረረን ብቻ ሌሎቹ ዘፍዝፈውን ተንከባክበውን እንጂ ነው አከራይ ማለት። ቤት በለው የራስ ቤት በለው የሚያስብል አከራይ አማራጭ ነበረን ወይ? አማራጭ ነበረን። በቀጥታ ውጡ ሲል ኤፍኤም መደወል ደውለን ስለምንድን ነው የምትወያዩት ሲል ስለ HIV ስለ አከራይ ጉዳይ የላችሁም? ባለፈው ሳምንት አይተናል በእኮ አሁንም መወያየት አለብን። የኛ አከራይ እንዲያርጎ የሚደውለው አለው አይደል? ለኤፍኤም መፍትሄ ይሰጣል። ሬዲዮ ኖ መፍትሄ ያለው ማጋ ነው። አንተ ስትወስን በወሰንክበት ላይ ፈጣሪ ይረዳል። እሱ ረድቶን ገብተን እየኖርንበት ነው። ቻሌንጅ። ስለዚህ የኔ አከራይ ምርጥ ነው የምትሉ ሰዎች መከራችሁን እየበላችሁ ሄዳችሁ ደግሞ ተጣሉ አይደለም አታባረሩንም እንደ ምናምን አትበሉ። ግን ምን ወስኑ? ይህ ቤት የመጨረሻው የኪራይ ቤቴ ነው። እንዴት አላውቅም። how is none of your business። how ያለው አፈጻጸም የት ነው ያለው? እሱ ጋር አፈጻጸም ኮምፕሊኬትድ ነው። ማሰብ ግን ከሰው ነው የሚመጣው። ስቴፕ ነምበር 2 ቻሌንጅ የቻሌንጅ ኦፖርቹኒቲ ምንድነው? ሶስተኛውና የመጨረሻው 10 ሶሉሽን ማውጣት። ከአንድ ችግር ውስጥ 10 መፍትሄ የምትተገብሩትም የማትተገብሩትም መጥፎም ጥሩም ግን መፍትሄ ሊሆን የሚችል ችግሩን የሚፈታ። እኔ ብዙ ቦታ ላይ ስንጽፍ ትዝ ይለኛል ስንጽፍ መፍትሄዎችን አንደኛው መሞት መፍትሄ ነው አይደል? መፍትሄ ነው። አላደርገው የምታደርጉትም የማታደርጉትም ጥሩም መጥፎም ብላችሁ የምታስቡትን ሊስት ማለት 10 ግን ይሙላ። የሚገርማችሁ የዚህን ጡንቻ ያሰራል። ሎጂካል ቲንኪንጋችሁን እስቲ አንቺ ብትሆኝ አንተ ብትሆን ምን ታረጋለህ እንዲህ ቢገጥም በራሳችሁ ሳይሆን የሰው ገጥሞት እያላችሁ እየጠየቃችሁ ስንት ይሙላ? ለአንድ ችግር 10 መፍትሄ ካለማመዳችሁ ጭንቅላታችሁ ልክ ችግር ሲመጣ መፈልፈል ይችላል አይችልም? ልምምድ 9 ላይ አታቁሙ፣ 8 ላይ አታቁሙ፣ 7 ላይ አታቁሙ። 10 እስኪሞላ ድረስ ጻፉ። የመጨረሻው ስቴፕ ምን ማድረግ ነው? እቅድ አውጥቶ ወደ ተግባር ውስጥ መግባት። ግልጽ ነው። ከ10 ውስጥ ከ1 እስከ 3 ያለውን ትመርጣላችሁ። ወደ ተግባር ማውላቸው ብላችሁ እነሱን የተግባር እቅድ ታወጣላችሁ። ከዛ ምንድነው ማድረጋው? እነዚህ ሶሉሽኖች ላይ ምን ተግባር እቅድ እሰራለሁ፣ መቼ እሰራዋለሁ፣ የት እሰራዋለሁ፣ ከማጋ እሰራዋለሁ። ታይም እና ሪሶርስ። አንዳንዱ ጊዜ ይጠይቃል፣ አንዳንዱ ዕውቀት ይጠይቃል፣ አንዳንዱ ሰው ይጠይቃል፣ አንዳንዱ ገንዘብ ይጠይቃል አይደል? እነዚህን ታደርጉና ትጽፉና አክሽን ፕላን። ከዛ ችግሩን ታቃጥሉታላችሁ። ግልጽ ነው። አክሽን ፕላኑን ትይዛላችሁ። ከችግሩ ውስጥ የማሰብ ፕሮሰስ የመፍትሄ ሰው መሆን ጀመራችሁ። በቃ በዛ በመጸለይም በተግባር ውስጥ በመግባትም ዕውቀት በመገብየትም ከሰዎች ጋር በመወያየትም ተግባር ውስጥ ገባላችሁ። በዚህ ውስጥ ታዲያ ፐርሰናል ግሮዝ አለ የለም? በዚህ ውስጥ ታዲያ ለሌሎች የሚበጅ ጭምር መፍትሄ ማምጣት አለ ወይስ የለም? አለ። እንደዚህ ካደረግን ችግሮቻችንን እየፈታን እንኖራለን። ችግር ስጦታ ነው። ለእያንዳንዳችን ባለማወቅ እያማረርን ችግሬን አርቅልኝ እያልን ነው። ስጦታዬን አርቅልኝ ማለት ነው። እኛ ትልቁ ስጦታችን ከአከራዮች ሁሉ የመጨረሻው አከራያችን ነው። ምን ያለን? ውጡ ያለን አከራይ። ዛሬ ምን አይነት ችግር አለባችሁ? የጤና፣ የኢኮኖሚ፣ ኤክስተርናል፣ ኢንተርናል። እነዚህ ሁሉ ካወቅናቸው ስጦታዎች ናቸው። መቀበል ያለብንን እንቀበል፣
መለወጥ የምንችለውን ደግሞ ኦቨርካም ለማድረግ እነዚህን ስቴፖች ተከትለን ኦቨርካም እናድርግ። የየግል ችግራችን ቢፈታ ሀገር ብላን የምናያት ኢትዮጵያን መቀየር እንችላለን።